የሳውዲ አረቢያ ከፍተኛ ፍርድ ቤት የሰው ሕይወት በማጥፋት ወንጀል የሞት ቅጣት ፈርዶባት የነበረችው ኢትዮጵያዊቷ ቤት ሰራተኛ ለይላ ኑርሰቦ ከእስር እንድትፈታ እንደተወሰነላት በሪያድ የኢትዮጵያ ኤምባሲ አስታወቀ። ጉዳዩ በእርቅ እንዲፈታ ከፍተኛ ዲፕሎማሲያዊ ጥረት ሲያደርግ መቆየቱን የጠቀሰው ኤምባሲው ለተጎጂ ቤተሰብ የገንዘብ ካሳ በመክፈል ለይላ ምህረት እንዳገኘችና የሞት ፍርድ እንደተነሳላት ገልጸዋል። ኤምባሲው በተለያዩ ወንጀሎች ክስ ተመስርቶባቸው በእስር ላይ የነበሩ 1665 ኢትዮጵያውያን በዲፕሎማሲያዊ ጥረት ክሳቸው ተቋርጦ ወደ ሀገራቸው እንዲመለሱ ማድረጉንም ገልጸዋል። ባይዘዌ ከኤምባሲው ይልቅ የህብረተሰቡ ርብርብ ስፔሻሊ ስደት ላይ ያለው ዜጋ ሌላን እንደረዳት ከተለያዩ ምንጮች ሰምተዋል። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ በከተማዋ ያላግባብና በየጊዜው የሚደረገው የቤት ክራይ ዋጋ ጭማሪ የተከራዮችን የመክፈል አቅም በማዳከም ለዋጋ ንረት መባባስ ምክንያት ሆኗል አለ። ቢሮው ይህንኑ ችግር ለመቅረፍ የመኖሪያ ቤት ክራይ ዋጋን ሳይንሳዊና ምክንያታዊ በሆነ መንገድ ለመምራት የመተመኛ ጥናት ለውይይት አቅርቧል። ጥናቱ ግልጽና ህጋዊ አሰራርን በመዘጋት በአከራይና ተከራይ መካከል የነበረውን አለመተማመንና የህገወጥ ደላሎችን ጣልቃ ገብነት እንደሚያስቀርና ተከራዮች ከገቢያቸው ጋር ተመጣጣኝ የሆነ ኪራይ በመክፈል የተረጋጋ ህይወት እንዲመሩ እንደሚያስችላቸው በውይይቱ ወቅት ተገልጿል። ጥናቱ በ2019 በጀት ዓመት ወደ ተግባር ይገባል ተብሏል። በከተማዋ በተለይ ከሁለት ወራት ወዲህ የመኖሪያ ቤት ኪራይ በከፍተኛ ደረጃ መጨመሩ መዘገቡ ይታወሳል። በኢትዮጵያ የአሜሪካ ኤምባሲ በትግራይ ክልል የሰላም ሂደቶችን የሚያደናቅፉ አካላት አፍሪካ ህብረት ንግግርን ለማበረታታት ከሚያደርገው ጥረት ጋር በአፋጣኝ እንዲተባበሩ ጠየቀ። ኤምባሲው በትግራይ የሚገኙ የፖለቲካና የሲቪል ማህበረሰብ ድርጅቶች መሪዎች በፖለቲካዊ ንግግር መሳተፋቸውንና የግጭት ማቆም ስምምነቱን ሙሉ በሙሉ ተግባራዊ ማድረጋቸው አስፈላጊ መሆኑን ባወጣው መግለጫ ላይ አጽንኦት ሰጥተዋል። አሜሪካ በትግራይ ያለውን ፖለቲካዊና ሰብአዊ ሁኔታ እየተከታተለች መሆኑን የገለጸው ኤምባሲው በክልሉ የነፍስ አድን ሰብአዊ ድጋፍ እንዲቀርብ ድጋፍ እንደምታደርግም አረጋግጧል። ኤምባሲው በክልሉ ዘላቂ መረጋጋት መስፈኑ ተረጂዎች ከአስቸኳይ እርዳታ ተቀባይነት በዘላቂነት ራሳቸውን ወደ መቻል እንዲሸጋገሩ ይረዳቸዋል ብሏል። የሚኒስትሮች ምክር ቤት ኢትዮጵያ የብሪክስ አባል ሀገራት ያቋቋሙትን ኒው ዴቨሎፕመንት ባንክ እንድትቀላቀል የሚያስችል ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት መራ። ሚኒስትሮች ምክር ቤት ኢትዮጵያ ባንኩን መቀላቀሏ ለአገራዊ የልማት ፋይናንስ፣ ለመሰረተ ልማት ድጋፍና ለማክሮ ኢኮኖሚ መረጋጋት አማራጭ የገንዘብ ምንጮችን ለማግኘት ይረዳታል ብለዋል። ኢትዮጵያ የባንኩ አባል ብትሆን ከደቡብ የፋይናንስ ስርዓቶች ጋር ያላትን ትስስር ያጠናክርላታል የሚል እምነት እንዳለው ምክር ቤቱ ገልጿል። ከአፍሪካ ሀገራት እስካሁን ባንኩን የተቀላቀሉት ግብፅ፣ ደቡብ አፍሪካና አልጄሪያ ናቸው። ባንኩን የመሰረቱት ቻይና፣ ህንድ፣ ሩሲያ፣ ብራዚልና ደቡብ አፍሪካ ነበሩ። ፔን ኢንተርናሽናል የኤርትራ መንግስት ዳዊት ይስሐቅንና አማኑኤል አስራትን ጨምሮ ላለፉት 25 ዓመታት ያሰሯቸው 12 ጋዜጠኞችንና ጦማሪዎችን በህይወት ስለመኖራቸው ማረጋገጫ እንዲሰጥና ተጠያቂነትና ፍትህ እንዲያሰፍን አዲስ በጀመረው ዓለም አቀፍ ዘመቻ ላይ ጠየቀ። ጋዜጠኞቹና ጦማሪዎቹ የታሰሩት ሀሳባቸውን በመግለጻቸውና መንግስታዊ ማሻሻያ እንዲደረግ በመጠየቃቸው መሆኑ ተቋሙን ገልጿል። ተቋሙ በሚስጥራዊ እስር ቤት የታሰሩት ጋዜጠኞቹና ጦማሪዎቹ ከጠበቃ ወይም ቤተሰብ ጋር ተገናኝተውም ሆነ የሕክምና ድጋፍ አግኝተው እንደማያውቁ ጠቅሷል። የኤርትራ መንግስት ታሳሪዎቹ በህይወት መኖራቸውን እንዲያረጋግጥና ያሉበትን ቦታ እንዲያሳውቅ ለመጠየቅ ለፕሬዝዳንት ኢሳያስ አፈወርቂ በሚላክ ግልጽ ደብዳቤ ላይ የመብት ተቆርቋሪ ወገኖች ፊርማቸውን እንዲያኖሩ ጠይቋል። ኢትዮጵያ አውሮፓ ህብረት ወደ አገራቸው ሊባረሩ የማይችሉ ጥገኝነት ጠያቂዎችን ለመላክ ከመረጣቸው አገራት መካከል አንዷ መሆኗን ሂዩማን ራይትስ ዎች ገለጸ። ተቋሙ ህብረቱ ጥገኝነት ጠያቂዎችን ወደ ሶስተኛ አገራት ለመላክ አዲስ ስልቶችን እየቀየሰ ይገኛል በማለት ወቅሷል። ጀርመን፣ ኦስትሪያ፣ ዴንማርክ፣ ግሪክ እና ኔዘርላንድስ ጥገኝነት ጠያቂዎችን ለመላክ ከመረጧቸው አገራት መካከል ኢትዮጵያ፣ ኡጋንዳ፣ ሩዋንዳ፣ ቱኒዚያ፣ ግብፅ፣ ሊቢያ እና ሞሪቴኒያ እንደሚገኙበት ተቋሙ ጠቅሷል። ተቋሙ ተቀባይ ሀገራት የጥገኝነት ጠያቂዎችን ሰብአዊ መብት ያክብሩ፣ ወደ ትውልድ ሀገራቸው ይመልሷቸው ወይም ያስሯቸው እንደሆነ ግልጽ አይደለም ሲል ስጋቱን ገልጿል። የህብረቱ ሀገራት ይህንኑ እቅድ እንዲተዉት ያሳሰበው ተቋሙ ይህ ካልሆነ ግን እቅዱ ተግባራዊ ከመሆኑ በፊት ህብረቱ ቢያንስ በተቀባይ አገራት የሰብአዊ መብት አያያዝ ላይ ጥብቅ ግምገማ እንዲያደርግ
እቅዱን የሚቃወሙት የፈረንሳይና ስፔን መሪዎች ግፊት እንዲያደርጉ ጠይቀዋል። አውሮፓ ህብረት ህወሓት በተናጠል የግዳጅ ወታደራዊ ምልመላ ተግባራዊ ማድረግ መጀመሩ የፕሪቶሪያውን የግጭት ማቆም ስምምነት ይጥሳል ሲል ባወጣው አጭር መግለጫ ላይ ስጋቱን ገለጸ። ህብረቱ ህወሓት የኢዩ ክልላዊ ምክር ቤት ለማቋቋም የወሰደውን እርምጃ ጨምሮ በሰሜን ኢትዮጵያ ያለው ውጥረት እንዳሳሰበው ገልጿል። ሁሉም ወገኖች በግጭት ማቆም ስምምነቱ ተጨባጭ አተገባበር ዙሪያ ንግግር የመጀመራቸው ጉዳይ አጣዳፊ መሆኑን ህብረቱ አጽንኦት ሰጥቷል። ህብረቱ የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ ሰላምና መረጋጋት እንዲሰፍን የሚያደርጉትን ጥረት ሙሉ በሙሉ እንደሚደግፍም አረጋግጧል። በደቡብ አፍሪካ የኢትዮጵያ ኤምባሲ በአገሪቱ የሚኖሩ ኢትዮጵያውያን ስደተኞች ጥንቃቄ እንዲያደርጉ ማሳሰቢያ ሰጠ። ጸረ ስደተኛ ቡድኖች ህጋዊ ሰነድ በሌላቸው ፍልሰተኞች እስከ ሰኔ 23 ድረስ ከሀገሪቱ እንዲወጡ ማሳሰቢያ መስጠታቸው ይታወሳል። ኤምባሲው በፍልሰተኞች ላይ አሁንም ህገወጥ ድርጊቶችና ጥቃቶች ሊፈጸሙ የሚችሉበት ሁኔታ እንዳሉ የሚጠቁሙ አዝማሚያዎች እንደሚታዩ ባሰራጨው ማሳሰቢያ ላይ ገልጿል። በአገሪቱ የሚኖሩ ኢትዮጵያውያን ሁኔታን በተመለከተ ከአገሪቱ መንግስት ጋር አስፈላጊውን ግንኙነት እያደረገ መሆኑን የገለጸው ኤምባሲው መንግስት በቀጣይ ቀናት የጸጥታ ማስከበር ተግባሩን እንደሚያጠናክር ይጠበቃል ብለዋል። የኬንያ መንግስት በተጭበረበረ መንገድ የኬንያ ፓስፖርት አግኝተዋል ያላቸውን የሶማሊያ ምክትል ጠቅላይ ሚኒስትር ጅብሪል አብድረሺድ ሀጂን ከሀገር አባረረ። ምክትል ጠቅላይ ሚኒስትሩ ረቡዕ ዕለት ጆሞ ኬንያታ አውሮፕላን ማረፊያ ሲደርሱ የሀገራቸውን ዲፕሎማቲክ ፓስፖርት ይዘው እንደነበርና ሆኖም የኢሚግሬሽን ሰራተኞች ባደረጉት ማጣራት የኬንያ ፓስፖርት በተጭበረበረ መንገድ አግኝተዋል ብለው በመጠርጠራቸው ወደ ሶማሊያ እንደመለሷቸው የኬንያ ጋዜጠኞች ዘግበዋል። ምክትል ጠቅላይ ሚኒስትሩ የኬንያ ፓስፖርት እንዳላቸው የኢሚግሬሽን ኃላፊዎች ሲጠይቋቸው ፓስፖርቱ እንዳላቸው አምነዋል ተብሏል። አውሮፓ ህብረት በሶማሊያ ዜጎች ላይ የቪዛ ገደብ ጣለ። ህብረቱ የቪዛ ገደቡን የጣለው የሶማሊያ መንግስት አውሮፓ ውስጥ ለመቆየት ፍቃድ የሌላቸውን ስደተኛ ዜጎቹን መልሶ ለመቀበል በቂ ትብብር አላሳየም በማለት ነው። የህብረቱ አባል ሀገራት ለሶማሊያ ዜጎች የሸንገን ቪዛ እንዳይሰጡ ህብረቱ ያገደ ሲሆን ለሶማሊያውያን ቪዛ ለመስጠት የሚፈጀውን ጊዜም ከ15 ቀናት ወደ 45 ቀናት አራዝሞታል። ህብረቱ ዲፕሎማቲክ ፓስፖርት ላላቸው ሶማሊያውያን የሰጠውን በነፃ ቪዛ የማግኘት መብትም አንስቷል። ሶማሊያ ህብረቱ የሚልካቸውን ዜጎቿን እንደምትቀበል የሶማሊያው ፕሬዝዳንት ሐሰን መሐመድ ያረጋገጡ ሲሆን ሆኖም የህብረቱ አገራት የሚልኳቸው ስደተኞች ጥገኝነት ለማግኘት ሲሉ ሶማሊያዊ እንደሆኑ የሚያስመስሉ እንጂ ሶማሊያዊ አይደሉም በማለት ተችቷል። ህብረቱ በኢትዮጵያውያን ላይ ጥሎት የነበረውን ተመሳሳይ የቪዛ ገደብ ባለፈው ወር ማንሳቱ ይታወሳል።